የሴቶች የመቻል አቅም በዓለም መድረክ ላይ እንዲታይና ተሰሚነት እንዲያገኝ ከፍተኛ ሚና እንደተወጣ ይነገርለታል። ዓለም አቀፍ የሴቶች ቀን አሊያም ማርች 8 ዕለቱ በዓለም ለ114ኛ በኢትዮጵያ ደግሞ ለ49ኛ ጊዜ ታስቦ ውሏል። ኢትዮጵያውያን ኩራት የሆነው የኢትዮጵያ አየር መንገድም የዘንድሮውን ዓለም አቀፍ የሴቶችን ቀን ምክንያት በማድረግ ወደ 6 የዓለም ሀገራት በሴቶች ብቻ የሚከወኑ በረራዎችን አድርጓል። አየር መንገዱ የዓለም የሴቶች ቀንን ምክንያት በማድረግ በሴቶች ብቻ የሚመራ በረራ በየዓመቱ ማከናወኑ የሚደነቅ መሆኑን የሴቶች ህጻናትና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ተናግረዋል። የኢትዮጵያ አየር መንገድ በአዳራሽ ሳይሆን በተግባር የዓለም የሴቶች ቀን እንዲከበር በማድረግ ፈርቀዳጅም ሆኗል ብለዋል። የመጀመሪያው በሴቶች ብቻ የሚደረግ በረራ ይፋ ሲደረግ ምን ያህል ዓለም ትልቅ ዜና እንዳደረገው ያንን ደግሞ ሳንረሳ በአዳራሽ ብቻ እናከብርም እየበረርንም ለዓለም ሁሉ እናሳያለን ብሎ ፋና ወጊ የሆነውን ይህን ፕሮግራም በመጀመሩ እንግዲህ በሀገር ደረጃ ብቻም ሳይሆን የፓን አፍሪካን አየር መንገድ እንደመሆኑም ለአፍሪካም ለዓለምም ፋና ወጊ የሆነ ስራ ሰርቷል። ዓለም አቀፍ የሴቶች ቀንን በማስመልከት ለተከታታይ 9 ዓመታት በሴቶች ብቻ የሚመራ ወደ ተለያዩ የዓለም ሀገራት በረራ ሲያደርግ መቆየቱን ያነሱት ደግሞ የኢትዮጵያ አየር መንገድ ግሩፕ ምክትል ስራ አስፈጻሚ አቶ ለማ ያዴቻ ናቸው። ለ10ኛ ጊዜ የሚደረገው በሴቶች ብቻ የሚመራው በረራም አንዱ አካል መሆኑን በማንሳት ይህም ትልቅ መልእክት አለው ብለዋል። የኢትዮጵያ አየር መንገድ ከጥቂት ዓመታት በፊት የሴት ሰራተኞቻችን ቁጥር የተወሰነ ነበር። ዛሬ የሰራተኞቻችን 40% ሴቶች ናቸው። በአመራር ሰጪነትም ደረጃ ላይ የነበሩት የሴቶች ቁጥር ዝቅተኛ ነበር። ይህንን ፕሮግራም ማካሄድ ከጀመርንና ይህንን ስራ መስራት ከጀመርን አሁን ወደ 705 የሚሆኑ ሴቶች በአመራር ሰጪነት ደረጃ ላይ ለመድረስ ችለዋል። አየር መንገዱ የሴቶችን ተሳትፎ በማስቀጠል ሁሉን አቀፍ እድገት ለማረጋገጥ የሚተጋ ስለመሆኑ ያነሱት ምክትል ስራ አስፈጻሚው ሴቶችን በተለያዩ ዘርፎች በማካተት በመሪነትና በውሳኔ ሰጭነት በማሳተፍ ተቋሙ ውጤታማ እንዲሆን ስለማስቻሉም አንስተዋል። ሴቶች እንግዲህ የውሳኔ በሚወስኑበት ጊዜ ፍጥን አይሉም። በጣም ተረጋግተው አስበው ነው የሚያደርጉትና ያ አካሄዳቸው ለኢትዮጵያ አየር መንገድ ትልቅ ጥቅም ሰጥተዋል። የኢትዮጵያ አየር መንገድ ዛሬ ከአፍሪካ አንደኛ አየር መንገድ ነው። ከዓለም ደግሞ ከ30 በታች ደረጃ ይዞ ነው ያለውና ቪዥን 2035 ላይ ወደ በዓለም ላይ ካሉ 20 ትላልቅ አየር መንገዶች ውስጥ አንዱ ለማድረግ ስንሞክር ሴቶች በዚህ ላይ ትልቅ አስተዋጽኦ ይኖራቸዋል። አሻራቸውን ካሳረፉ የተሻለ አየር መንገድ፣ የተሻለ ድርጅት፣ ትርፋማ ድርጅት ማምጣትና መምራት እንደሚችሉ በኢትዮጵያ አየር መንገድ ያየን ስለሆነ ይህንኑ አጠንክረን ለመቀጠል አቅደን ነው እየተንቀሳቀስን ያለ ነው። በየዓመቱ የኢትዮጵያ አየር መንገድ የዓለም የሴቶች ቀንን ምክንያት በማድረግ ወደ ተለያዩ የዓለም ሀገራት በሴቶች ብቻ የሚመራ በረራ ማድረጉ ኢትዮጵያውያንን ሴቶች የማድረግ አቅም የሚያሳይ ስለመሆኑ ያነሱት ደግሞ የዕለቱ ምክትል አብራሪዎች ናቸው። ሴቶች በዚህ ኢንዱስትሪ ላይ እንደምታውቁት በትንሽ ዓመታት ውስጥ ነው ወደዚህ መቀላቀል የጀመርነው። ግን በዚህ አጭር ዓመታት ብዙ በቁጥራችን እየበዛን ነው የምንገኘው እና ይሄ ደግሞ እንደዚህ አይነት ፕሮግራም መዘጋጀቱ በየዓመቱ የሴቶች ብቻ በረራ መደረጉ ለኛ በጣም አበረታች ነው። እዚህ በረራ ላይ ከጥቂት ጊዜ ጀምሮ ብዙ ሴቶች እየታየን ነው። ያ ማለት ለሚመጡት የኛ ታናናሾች ሴቶች ማድረግ አንችልም ብለው የሚያስቡትን ነገር አድርገን እንደ ኤግዛምፕል ያሳየን ሴቶች ስለሆነ ምሳሌ እንሆናለን። አየር መንገዱ ለ10ኛ ጊዜ በሴቶች ብቻ የሚያደርገውን በረራ ባስጀመረበት ወቅት ከፍተኛ የመንግስት የስራ ኃላፊዎች፣ አምባሳደሮችና የአየር መንገዱ ባለሙያዎች ተገኝተዋል።